የሐዋርያት ሥራ 22 በተዘዋዋሪ ምን ይላል? የሐዋርያት ሥራ ምዕራፍ 22 በተዘዋዋሪ የእግዚአብሔር ጸጋ ማንንም ሊለውጥ እንደሚችል ያስተምራል። ጳውሎስ ይህንን በግልጽ ባይናገርም፣ የሕይወት ታሪኩ የሚያሳየው አሳዳጅ እንኳን የክርስቶስ አገልጋይ ሊሆን እንደሚችል ነው። በጳውሎስ ያለፈው እና በአሁኑ ጊዜ መካከል ያለው ልዩነት የእግዚአብሔርን ምሕረት ኃይል ያሳያል። ይህ መልእክት በምስክሩ በኩል ተንጸባርቋል። ምዕራፉም በተዘዋዋሪ ጥበብ በመግባባት ውስጥ ያለውን አስፈላጊነት ያሳያል። ጳውሎስ ቋንቋውን በጥንቃቄ ይመርጣልና ለተናደዱ ሰዎች በእርጋታ ይናገራል። ይህ ሰዎችን መረዳት ለእውነት በሮችን እንደሚከፍት ያሳያል። የአቀራረቡ ጥበብ በሕዝቡ የመጀመሪያ ጸጥታ ይታያል። የሐዋርያት ሥራ 22 በተዘዋዋሪ የእግዚአብሔር ተልእኮ ከሰው ልጅ ግምት በላይ ሰፊ መሆኑን ያሳያል። አሕዛብን ለመጥቀስ የተሰጠው ኃይለኛ ምላሽ የእግዚአብሔርን ሁሉን አቀፍ ዕቅድ መቃወምን ያጎላል። በዝርዝር ባይገለጽም፣ ውጥረቱ የሚያሳየው የእግዚአብሔር ዓላማዎች ብዙውን ጊዜ ወግን እንደሚቃወሙ ነው። ይህ ቀጥተኛ ያልሆነ መልእክት የመዳንን ዓለም አቀፍ ስፋት ያመለክታል። በመጨረሻም፣ ምዕራፍ በተዘዋዋሪ እግዚአብሔር በመንፈሳዊም ሆነ በምድራዊ ሥርዓቶች እንደሚሠራ ያስተምራል። የጳውሎስ ከኢየሱስ እና ከሮማውያን ዜግነት የተመለከተው ራዕይ እሱን ለመጠበቅ አብረው ይሠራሉ። ይህ እምነትና ተግባራዊ ጥበብ እንደማይቃወሙ ያሳያል። የሐዋርያት ሥራ 22 እግዚአብሔር ፈቃዱን ለመፈጸም ሕጎችን፣ ደረጃዎችን እና ሁኔታዎችን ሊጠቀም እንደሚችል ያሳያል።